بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على تمان الأكملان على سيدنا محمد الصادق الوعد الأمين وعلى آله وصحبه أجمعين. ما بعد فيا أيها الإخوة الكرام السلام عليكم ورحمة الله وبركاته. يتكبراتشونا يتودداتشو يا أفريكا تي في تكتاتاش بمولو በዛሬው ፕሮግራም ደግሞ የመጨረሻ የሆነውን የዒድ አልአድሃን አስተምህሮ ወደ እናንተ ማድረስበት ነው። እሱም በዒድ አልአድሃ ላይ የተማርናቸውን መስዋዕት ማድረግ፣ ቁርባን ማብዛት፣ ዚክሮችን፣ አላሁ አክበር ማለት፣ ጎረቤትን ዘመድን መጠየቅ፣ ወላጆችን መዘየር፣ በተለይ ጥሩ ባህል በረመዳን ላይ በዒድ አልአድሃ ላይ ወላጆቻችንን መዘየር፣ እንደዚህ መሰል ነገሮችን ምስኪኖችን ማብላት፣ ጎረቤት ማብላት፣ ዘመድን ማብላት፣ ስጋ አርዶ ማብላት መሰል ነገሮችን እንዴት አድርገን ነው የምናዘወትረው የሚለው ጉዳይ ነው። ይሄ ነገር ለአንድ ቀን ብቻ የምናደርገው አይደለም። እስልምና ሃይማኖት አንዳንድ ወሳኝ የሆኑ ነገሮችን ጥሩ ምንዳ ይመድብላ አላህ ሱብሓነሁ ወተዓላ ጥሩ ምንዳ እንዳላቸው ይናገርና እነዛ ነገሮች ደግሞ እኛ ጋር አዳፕቴሽን አድርገው ተለማምደናቸው ቀጣይነት እንዲኖራቸው ይፈልጋል። ለዛ ነው ረመዳን ላይ የሚሰገድ ሰላት ከሌላ ጊዜው ይበልጣል። ረመዳን ላይ የሚሰደቅ ሰደቃ ከሌላ ጊዜው ይበልጣል። ረመዳን ላይ የሚደረገው ዑምራ ከሌላ ጊዜው ይበልጣል። ለምንድነው ያ ሁሉ የሚደረገው? ያን ነገር አዳፕት አድርገን ሌላ ጊዜም እንድናስቀጥለው ነው። ልክ እንደዛው በዒድ አልአድሃ ላይ የለመድነው የመስዋዕትነት የገንዘብ መስዋዕትነት፣ ለምሳሌ ገንዘብ ጥሩ ኡድሂያ ገዝቶ አርዶ ለቤተሰብ፣ ለልጆች፣ ለጎረቤት፣ ለዘመድ እንዲሁም ደግሞ ለሚስኪን ማብላት፣ ደስ እንዲላቸው ማድረግ፣ እንዲሁም ደግሞ ጊዜን መሰዋት፣ ቁርአን በመቅራት ቅያመ ሌይል በማድረግ መሰል ነገሮች፣ እንዲሁም ደግሞ ጥሩ ነገሮችን ክብርን መሰዋት፣ ጉልበትን መሰዋት፣ ለሰዎች በመስራት ስልጣንን መሰዋት፣ ለሰዎች የሚፈልጉትን ነገር በማቅረብ ሰዎችን በማስደሰት ዝናን መሰዋት፣ ለሰዎች የሚያስፈልጋቸው ዛሬ ዝነኛ የሆኑ ሰዎች በአጠቃላይ እነዚህ በሚዲያ ላይ የምናውቃቸው ሰዎች በአጠቃላይ የነዛን ነገሮችን ለሰዎች በመሰዋት ምክንያቱም መስዋዕትነትን ማቅረብ ነው ኡድሂያ ማለት መስዋዕትነትን ማቅረብ ስለሆነ ያ ነገር ከኛ ጋር እንዲቀጥል ይፈልጋልና አላህ ሱብሓነሁ ወተዓላ ኢስቲቃማ ያለው ነገር ነው የሚያስፈልገው። ያ ነገር ያስፈልጋል በብዛት አሁን ሌላ በተጨማሪ ነገር የሚነሳው ነገር በዒድ አልአድሃ ላይ የምናደርጋቸው በአስሩ ዙልሂጃ ቀናቶች ላይ አላህ ሱብሓነሁ ወተዓላ መዘከር፣ አላሁ አክበር ማለት፣ እንዲሁም ደግሞ በእነዚህ ቀናቶች ውስጥ የነበሩ መልካም ስራዎች በአጠቃላይ እንዴት ነው መቀጠል ያለባቸው የሚለውን ጉዳይ ሁላችንም ማሰብ ያስፈልጋል። ምክንያቱም እኛ ወደ ምድር ስንመጣ አላህ ሱብሓነሁ ወተዓላ የተናገረን ምንድን ነው? ወዕቡድ ረበከ ነብዩ ምን አላቸው? ሐታ የእትየከል የቂን ወስተቂም ከማ ኡምርተ፣ በታዘዝከው መልኩ ቀጥበል አላህ ሱብሓነሁ ወተዓላ ጋር እስከምትገናኝ ድረስ አላህን አምልከው ነው። ያንን ነገር የኛ መልካም ስራችን ቀጣይን ያ ቸርነት፣ ያ ምስኪን ማብላት፣ ያ ቁርጥ ስጋ ማብላት፣ ያ ክትፎ ማብላት፣ ያ ጥብስ ማብላት፣ ያ ቀይ ወጥ ማብላት፣ ያ ነገር ሁሉ በተቻለ መጠን በተወሰነ ጊዜ የሚሆን ከተወሰነ ጊዜ በኋላ የሚሆን በአመት 3 4 የሚሆን ምስኪኖችን ማብላት ነገር የሚባለው ነገር ከኛ ጋር መቆየት አለበት። ሌላው በዋናነት ደግሞ አሕበቲ የነብዩላህ ኢስማዒል ቅሳ መምጣት አለበት። ፈተና ማለት ነው እሱ። ነብዩላህ ኢስማዒል አባታቸው ኢብራሂም የእሳቸውን የመሰለ ሰው ካገኙ በኋላ እሳቸውን የመሰለ ሰው እረዱ ተብለው ጥቆማ ሲደረግላቸው ያንን ነገር ለማድረግ ዝግጁ ሆነው ካቀረቡ በኋላ ሱብሓነላህ አላህ ሱብሓነሁ ወተዓላ ፊዳ አደረጋቸው አይደለም። ምን ጊዜም የልጅ አባት ሆናችሁ አትቀሩ። ሙስሊም ከሆናችሁ አላህ ምን አለ? አሐሲበ ናሱ አን ዩትረኩ አን የቁሉ አመና ወሁም ላ ዩፍተኑን። እነዚያ ሰዎች ይመስላቸዋልን አምነናል በማለታቸው ብቻ ሳይፈተኑ የሚተው ሳይፈተኑ የሚቀሩ ይመስላቸዋል? እንዳይመስላቸው። ከነሱ በፊት የነበሩ በርካታ ሰዎችን ፈተነናል። አባት ሆነ ማትፈተን የለም። አባት ሆነ ይፈተናል፣ በልጁ ይፈተናል። አባት ሆኖ በልጁ ይፈተናል። ልክ አንድ ባለ ሀብት በሀብቱ እንደሚፈተነው፣ አንድ ባል በሚስቱ እንደሚፈተነው፣ አንድ ሚስት በባሏ እንደምትፈተነው ሁሉ ሰው መፈተኑ አይቀርም። ፈተና ሲባል ብዙ ጊዜ አሕበቲ ማጣት ብቻ እንዳይመስለን። እኛ ብዙ ጊዜ ፈተና ሲባል ተፈትኗል የምንለው ሰው ሲታመም ነው ወይ ሲያጣ ነው፣ ሲቸገር ነው፣ የሆነ መከራ ሲደርስበት ነው። የለም ኸይር ነገርም ፈተና አለበት። አላህ ቁርአን ላይ ያለው ምንድነው? ወለነብሉወን ምን አለ? ወነብሉኩም ቢልኸይሪ ወሸር ፊትና፣ በጥሩም በመጥፎም እንፈተናቸዋለን። ወኢለይና ቱርጀዑን፣ መመለሻቸው ወደኛ ነው ብሏል። ታዲያ አግኝተንም የልጅ አባት ሆነህ ጥሩ ልጅ ካለ ፈተና ነው። ከትምህርት ቤት አንደኛ፣ ከመድረሳ አንደኛ፣ መልኩ ቁመናው ደስ የሚል ሁሉ ነገሩ ተግባቢ የሆነ ልጅ ካለ ፈተና ነው። ያንን ልጅ እንዴት ነው የምታሳድገው?
አላህ በሚፈልገው ቦታ ላይ ታውለዋለህ ወይ? እንዴት ነው አንተ እንዴት ነው ጥሩ ልጅ ከሰጠህ መጥፎ ልጅ ከሰጠህ ማለት ነው አላህ እንደሚፈልገው ለማሳደግ ትሞክራለህ ወይ? ነው ወይስ ዝም ነው የምትለው? ችላ ነው የምትለው? ቁማርተኛ ልጅ አላህ ሰጥቶታል፣ እንዲሁም ደግሞ አስቸጋሪ ልጅ ሰጥቶታል፣ የማይቀራ የማይማር ልጅ ሰነፍ ልጅ ሰጥቶኛል ብሎ ዝም ነው የሚለው? አላህ ምን አለ? ወእሙር አህለከ ቢሰላቲ ወስጠብር ዐለይሃ፣ ቤተሰቦችህን ስገዱ ብለህ እዘዝ። ማዘዝ ብቻ ሳይሆን ወስጠብር ዐለይሃ ታገስ ነው የሚለው። በማዘዝ ላይ መታገስ። ዛሬም ስገድ፣ ነገም ስገድ፣ ተነጎዳም ስገድ፣ ጹም፣ ዘካ ስጥ፣ ሐጅ አድርግ፣ ዑምራ አድርግ። እንዲሁም ደግሞ ሐራምን ነገር ተከልከል። ልጄ ቁማር ተከልከል፣ ሌሊት ማምሸት ተከልከል፣ ይሄን ነገር መጥፎ ነገር ጥሩ ያልሆነ ሪሌሽንን ራቀው፣ መጥፎ ጓደኛ ራቅ እያሉ ትዕግስት ይፈልጋል መፈተኛ ስለሆነ። እዛ ላይ ደግሞ አላህ ሱብሓነሁ ወተዓላ የሚፈልግበት ቦታ ሲሆን ዛሬ ልጅህን ለሐጅ ላክ። አሁን ብዙ ወላጅ ለቁርአን ላክ ሲባል የለም ይቸገርብኛል፣ ልጅህን ሊማር ላክ ሲባል የለም፣ እንደዚህ ለእስላማዊ ስራ ላክ ሲባል ወጣት ያስፈልጋል፣ እንደው መስጊድ የተሰራ ነው የለም፣ ልጄ ይጎዳብኛል የምትሉ ወላጆች አላህን ፍሩ። ልጆቻችሁን ከነቢዩላህ ኢብራሂም ተማሩ። አንድ ብቸኛ ልጅ በመከራ ሰዓት ከችግር ውጣ ተብሎ አላህ የሰጠው ጊዜ ያንኑ ልጅ ደግሞ መባረቅ ሲጀምር እረዳዋለሁ፣ ልጅን እረዳዋለሁ። ቢላ እኮ ነው ይዞ የወጣ ነቢዩላህ ኢብራሂም። ልጅ እስማኤልም እኮ ሄዶ መርሐባ ወላጁን ማለት ነው። ዛሬ ልጆቻችን ይታዘዛሉ ለኛ እንረድህ ሳይሆን እንደው ሂደህ ስገድ ሲባል የማይታዘዘው ለምንድን ነው? መጀመሪያ ከኛ ይጀምራል። ያን ነገር የነቢዩላህ እስማኤልንና የነቢዩላህ ኢብራሂምን ቅሳ የዙልሕጃ ወር የዒድ አልአድሓው ኡድሕያ የሚያስታውሰን ጉዳይ ቢሆንም ያ ነገር ምንጊዜም ከኛ ጋር እንዲኖር ልጃችን ምንም ያክል ማለት ነው ጥሩ ቢሆን በአሁን ልጅ እንደ ነቢዩላህ እስማኤል አባቱ ልረድህ ሲለው እሺ የሚል ልጅ የለም። ስገድ እንኳን ሲባል እምቢ ነው የሚለው። ስገራ እንኳን ሲባል እምቢ ነው የሚለው። እንደው መብቴ ነው የሚለው። ልጄ እባክህ ሐራም ቦታ ላይ አትዋል ሲባል መብቴ ነው የሚለው። ለምንድን ነው የሚሆነው? እንደ ነቢዩላህ ኢብራሂም ወላጆች እንደ ነቢዩላህ ኢብራሂም ታጋሽ ሆኑ። ነቢዩላህ ኢብራሂም ኢነ ኢብራሂም ካነ ኡመተን ቃኒተን ሊላህ ወለም የኩን ሚነል ሙሽሪኪን። ነቢዩላህ ኢብራሂም ምን አይነት ሰው ነበሩ? ካነ ህዝብ ነበሩ፣ መሪ ነበሩ። መሪ ማለት ምን ማለት ነው? መሪ ዝም ብሎ መሪ አይሆንም። ወጀዐልና ሚንሁም አኢመተን ያህዱነ ቢአምሪና ለማ ሰበሩ። ኢማም እኛ እኮ ያደረግናቸው አላህ ሱብሓነሁ ወተዓላ ወጀዐልና ሚንሁም አኢመተን ኢማም መሪ ያደረግናቸው መቼ ነው? ለማ ሰበሩ የታገሱ ጊዜ። ትዕግስተኞች ናቸው የልጆች ትዕግስተኛ ወላጅ ነው ልጁን የሚመራ የሚሆነው። ትዕግስተኛ ወላጅ ልጁ የማይፈራው፣ ልጁ የማይሳቀቅበት፣ ልጁ አባቴ ሆይ ያችን ልጅ ዳረኝ፣ አባቴ ሆይ ያችን ልጅ አፍቅሬያታለሁ ለመባል የሚፈራ ወላጅ አይደለም። እንደው ነብዩን እኮ መጥቶ አንድ ወጣት እንደው ያ ረሱላህ ዚና ፍቀዱልኝ አላቸው። አንተ ልጅህ ያንተ ያሳደግከው ልጅህ የፈለገውን ነገር ይበለ፣ ቀስ ብለህ ግን አስተምረው። ዝም ብለህ ከዚህ አትበለው። በትዕግስት ታስተምሯቸው። በፍቅር በተለይ ወጣት ሲሆን ከ10 ዓመት ሲያልፍ ማለት ነው ምን ይፈልጋል? ኃላፊነትና መማር ይፈልጋል። ኃላፊነትና የሚወስድ ራሱን እንዲችል ራሱን መቻል፣ ስራ ቦታ እንዲሄድ፣ ስራ ማየት፣ ያንን ሁሉ መማር ይፈልጋል። ያን ኃላፊነት ስጡት፣ ይውሰድ፣ ሱቅም ይደር። ግልጽ ነው አይደል? ማድረግ ካለበት ማለት ነው። ስራ ቦታ ሂዶ ይመልከት፣ ይጎበኝ። እዛ ፋብሪካም ካለ ሂዶ ይመልከት። እንዲሁም ደግሞ መኪናም ካለ ይሰጡ፣ ቁልፍ ይሰጡ። ዝም አትበሏቸው፣ ኃላፊነትና ይወሰዱ። አንተ ልጅ ነህ ገና አትበሏቸው፣ አታሳንፏቸው። ኃላፊነትና መውሰድ ይማሩ። ያን ጊዜ አማና የሚጣልባቸው ራሳቸውን መጀመሪያ አማና ጣሉባቸው። አትጠራጠሯቸው። ያንን ስታደርጉ አትከታተሉ ማለት ደግሞ አይደለም። አታጥኑ ማለት ደግሞ አይደለም። እነሱ ዝንባላቸውን አትመልከቱ ማለት ደግሞ አይደለም። ግን ለራሳቸው ኃላፊነት ስጧቸው። እንዲሁም ደግሞ ሌላም ስራ ካለ ኃላፊነት ስጧቸው። ያንን እያዩ ምን ይሆናሉ? ወላጃቸውን እየወደዱ፣ ወላጅ ለሚለው ነገር ዝግጁ የሆኑ፣ ወላጃቸውን አክባሪ የሆኑ፣ ወላጃቸውን ለሚላቸው ለየትኛው መስዋዕትነት ዝግጁ የሆኑ ይቀመጣሉ። አንድ የተነሳ ታዲያ ዛሬ ልጅህን ተነስ ሂደህ ለእስላም ይሄንን ሰርተህና፣ ተነስ ሂደህ ለእስላም እንደዚህ አይነት ቦታ ጠላት አለ ተከላክለህና፣ ተነስ ሂደህ እንዲህ አይነት ቦታ ላይ ተፋልመህና፣ ተነስ ሂደህ እንዲህ አይነት ስራ ሰርተህና ብትለው መርሐባ እስኪል ድረስ ማለት ነው። በጣም ወላጅ ማለት የሚፈራ አይደለም። ወላጅ ማለት የሚወደድ ነው። ወላጅ ማለት የሚፈራ፣ ወላጅ ማለት የሚከበር ነው። ወላጅ ማለት ቤት ውስጥ ሲገባ ልጆቹ የሚፈሩትና እንደው ሊቀጣን መጣ የሚሉ ሳይሆን ልክ ቤት ሲገባ ዒድ የሚሆንበት ወላጅ መምጣቱ አንዳንድ ቤት ማለት ነው ወላጅ መምጣቱ ሀዘን ቤት ይሆናል ወይ ለቅሶ ቤት ጭር ያለ ማለት ነው። አንዳንድ ቤት ደግሞ ወላጅ መምጣቱ ዒድ የሚሆንበት ልጆቹ የሚበዋርቁበት የሚጫወቱበት ጺሙን እየያዙ ኮፊታውን ጥምጣሙን እየያዙ ከረባቱን የጎተቱ ኮቱን የጎተቱ እያመጡ ወጥ የሚቀቡበት የሚያፈሱበት ማለት ያ ነው ወላጅ ማለት የሚከበርና የሚወደድ ማለት ነው።
እንጂ የምትፈራ ስትሆን ልክ ዞር ስትል ያጠፋል። የምትፈራ ከሆንክ አንተ ካጠገቡ ስትሸሽ ያጠፋል። ስለዚህ ምንጊዜም ልጆቹ በነፃነት ሀሳባቸውን እንዲገልጹ እንዲሁም ደግሞ ታዛዥ እንዲሆኑ እንዲከበሩና እንዲያከብሩ ማድረግ ያስፈልጋል። ይሄ ከምንድን ነው የምንወስደው? ከኡድሕያ የሚያስታውሰን የነቢዩላህ ኢብራሂምንና የነቢዩላህ እስማኤልን ቅሳ ከዛ የምንወስደውና ከኛ ጋር እንዲዘልቅ የምናደርገው አስተምሮ መሆኑን ታሳቢ አድርገን በተለይ መስዋዕትነት ሁሌ መሆን፣ ጊዜን መሰዋት፣ ሀብትን መሰዋት፣ ጉልበትን መሰዋት፣ እውቅናን መሰዋት፣ ዝናን መሰዋት፣ ይሄ ታዋቂነትን መሰዋት፣ ስልጣንን መሰዋት፣ ይህን ነገር ጊዜን መሰዋት መለማመድ ይፈልጋል። ከዚህ ከኡድሕያ ከዒድ አልአድሓ የምንማረው የምንወስደው ትምህርት መሆኑንና ከኛ ጋር እንዲዘልቅ የሚፈለግ ጉዳይ መሆኑን እያነሳውኝ እስካሁን ለነበረን ቆይታ አላህ ሱብሓነሁ ወተዓላ እንዲቀበለንና እናንተም በሰማችሁት እኔም በተናገርኩት አላህ ሱብሓነሁ ወተዓላ የምንመነዳ ሰዎች አላህ እንዲያደርገንና በአመት ዓመት እንዲያደርሰን ዱዓዬ ነው። ወአኺሩ ደዕዋና አን አልሐምዱሊላሂ ረቢል ዓለሚን ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ። ኩሉ ዓም ወአንቱም ቢአልፊ ኸይር። ሰላም ዓለይኩም።